ጀረሚ በችግር ምክንያት የሚወደውን ቤተሰቡን ጥሎ ወደ አውሮፓ በማቅናት ለ10 ዓመታት ገንዘብ ያጠራቅምና ቢሊዮነር ሆኖ ያለውን ሀብት ሁሉ ይዞ ወደ ሀገሩ ይመለሳል። ነገር ግን በቀጥታ ሚስቱን ከማግኘቱ በፊት ታማኝነቷን ለመፈተን በሚል በቅድሚያ የስደት ኑሮ እንዳልተሳካለትና የጎዳና ተዳዳሪ እንደሆነ አስመስሎ የተቀዳደደና ያደፈ ልብስ እንዲሁም የተጎሳቆለ ገጽታ ይዞ ወደ ቤቱ ሄደ። ሚስቱም ገና ስታየው 10 ዓመት ሙሉ ቆይቶ እንዲህ ሆኖ መምጣቱን ባለመቀበል ቆሻሻ ውሃ ትደፋበትና አመነጫጭቃና ካልባ ከቤት ታባርረዋለች። ይሄ ድሃ መስሎ የመጣው ቢሊዮነር ታዲያ በሚስቱ ላይ የወሰደው እርምጃ ሁሉንም ሰው ያስደነቀና የመገናኛ ብዙሃን መነጋገሪያ የሆነ ነበር። ቻናላችንን ሰብስክራይብ በማድረግ የደወሏን ምልክት በመጫን በየቀኑ የምንለቃቸውን አዝናኝና አስገራሚ ቪዲዮዎችን መመልከት ትችላላችሁ። ወደ ዛሬ ቪዲዮ አለፍኩ። ከረጅም ዓመታት በኋላ ቤተሰቡን የተቀላቀለው ጀረሚ ወደ ቤቱ ሲመጣና ግቢው ውስጥ ሚስቱን ሲመለከታት ውዴ በመጨረሻም መጥቻለሁ አላት። አይኑን ቡዝዝ አድርጎና ድምፁን አጎሳቁሎ። ባለቤቱ ሳንድራ ዞራ ስታየው የተቀደደ ኮት፣ የተንጨባረረ ፀጉር፣ ያደፈ ፊት ያለውና አሮጌ ጉዞ ቦርሳ የተሸከመው ባሏ ፊት ለፊቷ ቆሟል። የምታጥበውን ልብስ ገታ አደረገችውና ትኩር ብላ ከቃኘችው በኋላ ፊቷን አጨፍግጋ አንተ ጀረሚ ነህ ብላ ጸጥ ስትል አዎ ሁሉንም ነገር አጣሁ፣ ምንም ሳልይዝ ተመለስኩ፣ እባክሽ ትረጅኛለሽ ሲል በሹክሹክታ ተናገረ። ሳንድራ ግን በጣም ተናዳ ጥርሷን ነከሰችና ምንም ሳታወራ በመዘፍዘፊያ የነበረውን የአረፋ ውሃ በላዩ ላይ ስትጨምርበት አረፋው በቀጥታ ከጭንቅላቱ ወርዶ ደረቱን ሲያረጥበው አንድ አይኑን እያሼ ግራ ተጋብቶ ሲመለከታት አንተ አሳፋሪ ሰው ነህ እሺ ብላ አንቧረቀችበትና ስልኳን አውጥታ ከደወለች በኋላ ጁድ አሁኑኑ ናና ይሄን አሳፋሪ ምን እንደሚመስል ተመልከተው አለች። ጀረሚ በጉልበቱ ተንበርክኮ ያለ ወጣቱ ልጅ ጁድ ፈጠን ብሎ መጣና የት ነው ያለው? ሳንድራ ወደ ጀረሚ እየጠቆመች ያው ለ10 ዓመታት ውጭ ኖረ፣ ግን ምንም ሳይኖረው ተመለሰ አለችው። እሱም ወደ ተንበረከከው ሰው ዞረና ትንሽ ጸጥ ብሎ ካየው በኋላ እና ወደ ውስጥ ግባ ብሎ እያካለበ ካስገባው በኋላ በሩ ተዘጋ። ከቤት ውስጥ የምህረት መዝሙር ተከፍቶ የሚሰማ ቢሆንም ሳንድራና ጁድ ግን ጭካኔ በተሞላበት ሁኔታ እያመነጫጨቁትና እየሳቁ ሲሆን ጀረሚ ቤት ውስጥም ወለሉ ላይ ተንበርክኮ በረጅሙ እየተነፈሰ ወደ ሰማይ ተመለከተና ለምን እንደዚህ ያደርጋሉ በማለት አጭር ንግግር ብቻ ተናገረ። ጀረሚ ለ10 ዓመታት በለንደን ከቆየ በኋላ ከሰዓታት በፊት የአየር ማረፊያው ጋር ደርሶ የሀገሩን መሬት ሲረግጥ አዲስ ሕይወት እንደጀመረ ያህል የተሰማው ሲሆን ከደቂቃዎች በኋላ ዘመናዊ ጽሑፉን አድርጎ ከባንኮች ጋር በቀጣዩ ቀን በቪክቶሪያ ደሴት በሚገኘው አዲሱ የኩባንያ ዋና መስሪያ ቤት ለሚደረገው የቦርድ ስብሰባ ስለ ቀጠሮ ሰዓቱ ከኃላፊዎቹ ጋር በስልክ እየተነጋገረ ነበር። ከኤርፖርቱ እንደወጣ ረዳቱ ዴቪድ ጌታዬ መኪናው ዝግጁ ሆኗል ብሎት ሲወጣ እጅግ ቅንጡ ጥቁር መርሴዲስ መኪናዎች ቆመዋል። ጀረሚ ቀድሞ በመስታወቱ ምቾት ያበለጸገውን ፊቱን አየና ለቤተሰቡ 10 ዓመታት ያህል የተስፋ ቃል እየነገራቸውና በሚችል ጊዜ ገንዘብ እየላከ እጅ ሲያጥረው መልእክት እየሰደደላቸው በቀዘቀዘ ቤት ውስጥ ኖረዋል። እሱን አሰላሰለና ለዴቪድ አዲሱን እቅዱን ነግሮት በአቅራቢያው ወዳለ ትንሽ ሆቴል ገባና አዘጋጅቶ ይዞት የመጣውን እሽግ ከፍቶ የተጠላለፈ ድሬድ የሆነ ያደፈ ርካሽ ዊግ፣ ትንሽ የሙጫ ጠርሙስ፣ የውሸት ቆሻሻና እሱና ሳንድራ በሰርጋቸው ቀን በማንጎ ዛፍ ስር የተነሱትን አሮጌ ፎቶግራፍ አወጣና እላዩ ላይ አጣብቆ ገጽታውን ከቀየረ በኋላ አሮጌና የነተቡ ልብሶችን ለብሶ ሙሉ በሙሉ የጎዳና ተዳዳሪ ሰው መሰለ። ዴቪድ ግን ፍጹም የተቀየረውን ጀረሚን ያሰበ ጌታዬ ይህ አደገኛ ነው ሲለው ግድ የለም የባለቤቴን ልብ ማየት ፈልጋለሁ፣ ታማኝ ከሆነች ከእግሯ በታች ያለውን መሬት ወርቅ አደርግላታለሁ፣ ካልሆነች ግን ብሎ ዝም አለው። ዴቪድም እሺ የትን ጠብቀህ ሲለው ጀረሚ የቤቱን አድራሻ ነገረውና ስልኩን ዘግቶ ለረጅም ጊዜ አሮጌውን ፎቶ ይዞ ፍቅራቸውን እያሰበ ተቀመጠ። ጥሩ ይሆናል ብዬ አስባለሁ አለና ለራሱ ከሆቴሉ ወጥቶ እንደ መደበኛ ሰው ተራ ታክሲ ተሳፍሮ የከተማውን ለውጥ እየኮመኮመ ለ10 ዓመት ወደ ተለየው ቤቱና ቤተሰቦቹ አመራ። እዚያ ሲደርስ ነበር ከተጎሳቆለ ገጽታውና ማንነቱ ባለቤቱን በግቢው ውስጥ ልብስ እያጠበች አገኛት። ሳንድራ በንዴት ውስጥ ሆና ጁድ ይህንን ቤት ዛሬውኑ መሸጥ አለብን፣ ገዢዎች ጋር ደውል፣ ለ10 ዓመታት ሕይወቴን አቁሜ ስጠብቀው ኖሬያለሁ፣ ክፍያዬ ይሆነ ስትል ጁድ ስልኩን አወጣና መደወል ጀመረ። ጀረሚ ሳንድራን ቀና ብሎ ሲያያት በንቀትና ደስ በማይል አይኗ እያየችው ሲሆን እሱ ግን የድሮ ፍቅራቸውን የማንጎ ዛፍ ስር ሙሽራዋን እያሰበ አዝኖ የሚሆነውን ሲጠባበቅ
ሁለት ተራ ሸሚዝ የለበሱ ገዢዎች መጡ። በቤቱ ዙሪያ እየተዘዋወሩ መስኮቶች፣ ግድግዳ፣ የቧንቧ መስመሮቹን ሁሉ አዩና ሲጨርሱ አንደኛው ወደ ጀረሚ ተጠጋና ትኩር ብሎ አይቶት አፍንጫውን ሸፍኖ ወደ ኋላ ተመለሰ። እሺ ጥሩ ነው፣ አሁን ቤቱን መሸጥ እንችላለን አለ ጁድ እጆቹን እያሻሸ። አንደኛው ገዢ አሁን ኔትወርክ ብዙም ስለሌለ ገንዘቡን በባንክ ዝውውር እናደርጋለን ሲል ሳንድራ እጇን እያወዛወዘች ጁድ ሂድ ቶሎ በል ጊዜ አታባክን አለችው። ጁድ አውራ ጣቱን ወደ ላይ አነሳና ለጀረሚ ተንኮለኛ ፈገግታ እያሳየው በቅርቡ እንገናኝ አንተ ሁሉን ነገርህን ያጣኸው ሰውዬ አለው። ሳንድራ በሩ አጠገብ ባለው ዝቅተኛ ደረጃ ላይ ተቀምጣ ረጅም ትንፋሽ ወሰደችና መስታወት አውጥታ ከንፈሯን እየተመለከተች መሬት ላይ ያለውን ጀረሚ በጎን አይኗ እያየችው በሊህንን ወለል እንደገና በእንባ ከማጠብ በፊት ተነሳና ሄድ አለችው በጩኸትና በንቀት ንግግር። ጀረሚ ቀስ ብሎ ቆመና የተደፋበትን አረፋ እያራገፈ አሮጌ ቦርሳውን በትከሻው ላይ አጥብቆ ሲይዝ ሳንድራ በድጋሚ ኮስተር ብላ እያየችው ጁድ እስኪመለስ ድረስ ጠብቅ፣ ወረቀቶቹን ስፈርም ትመለከታለህ፣ ከዛም ወደ መጣህበት የውሃ ጉድጓድ መሄድ ትችላለህ አለችው። ጀረሚ ምንም ሳይል ከፊቷ ብቻ ትንሽ ዞር አለና የተቀደደው የኮት ውስጠኛ ኪስ ውስጥ እጁን ከቶ ትንሽዬ ስልክ አውጥቶ ለዴቪድ ደወለና አሁን ቀስ ብላችሁ ወደ ቤት ኑ ብሎ አዘዘውና ስልኩን ሲዘጋው ሳንድራ እጆቿን አጣጥፋ እንደቆመች አንተ ለማኝ ለማን ነው የምትደውለው ደግሞ ስትለው ጀረሚ እንዳልሰማ ዝም ብሎ አሳለፋት። ትንሽ ቆይቶ ሶስት ጥቁር የባለስልጣን የመሰሉ ዘመናዊ መኪኖች ግቢው በር ላይ መጥተው ሲደረደሩ ጎረቤቶች በራቸው ላይ ቆመው በአግራሞት አፋቸውን ይዘው ሲያዩ በሩ ተከፈተና ጥቁር ልብስ የለበሱ ጋርዶች ተከታትለው ወረዱ። ከዚያም ዴቪድ ወደ ግቢ ውስጥ ገባና ድምፁ የተረጋጋ ሆኖ ለጀረሚ ጌታዬ እንዳልከው አድርገናል ሲለው የሳንድራ አፍ ተከፍቶ አይኖቿ ፈጠው ቀሩ። ለሰከንዶች እንዴት መተንፈስ እንዳለባት ሁላ ረሳችና መስታወቷ ከእጇ ወድቆ ተሰበረ። ጀረሚ ምንም ሳይናገር ወደ አንዱ መኪና ሄደና ውስጥ ገብቶ ተቀመጠና በሩን ዘጋው። ከዛም ትንሽ ቆይቶ ከመኪናው ሲወርድ ያደፈ ልብሱ፣ ጎስቋላ ገጽታውና ሁሉ ነገሩ ተቀይሮ ጥርት ያለ ውድ የሱፍ ልብስና የተወለወለ ጫማ አድርጎ ንጹህ ጸጉር ኖሮት በቀስታ እየተራመደ መጣና ሳንድራን ትኩር ብሎ አያት። እሷም አይታው በተራዋ በጉልበቷ ተንበረከከችና ጀረሚ እኔ አላወቅኩም ነበር። ድምጿ ተንቀጠቀጠ። ጁድም ድምጹን ከፍ አድርጎ እየተናገረ ሲገባ ጀረሚን አየውና ክው ብሎ ቆመ። ሁለት ጠባቂዎች ክርኖቹን ይዘው ከሳንድራ አጠገብ በጉልበት ሲያስቀምጡት ጀረሚ አንድ እርምጃ ወደፊት ሄደና ሳንድራን ከዚያም ጁድን ተራ በተራ ሲመለከት ቆየና ሳንድራ እኔ ላንቺ ታማኝ ነበርኩ። ሕይወትን ከገነባሁ በኋላ ገንዘብ ሊገዛው የማይችለውን ብቸኛውን ነገር ለመፈተሽ እንደዚህ ሆኜ ወደ ቤት መጣሁ። ግን ምላሽሽ ይህ ሆነ። ይህንን ነው ያገኘሁት። ሳንድራ እየተንቀጠቀጠች እጇን ዘርግታ እባክህ ይቅር በለኝ ጀረሚ እያለች ማልቀስ ጀመረች። ጀረሚ ወደ አሮጌው ቤት እየጠቆማት እንዳልሽው ይህ ቤት ደሞዝሽ ነው ውሰጂው ሲላት ጁድ በፍርሃት ተውጦ ላብ ከአንገቱ ላይ ፈሰሰ። ጀረሚ ወደ ሳንድራ ተመለሰና እኔ የአረፋ አጣቢ የደፋሽበት ሰው አይደለሁም እሺ ሲላት ሳንድራ አሁንም ሁለቱን እጆቿን ወደ ላይ እንደዘረጋች ነበር። በምንም ተአምር ያንን ሰፈር ረግጠው የማያውቁትን ዘመናዊ መኪኖች ያየው የሰፈር ሰው ሁሉ ተኮልኩሎ ወጥቶ ከቦ ማየት ጀመረ። ጀረሚ በድጋሚ ወደ እነ ሳንድራ ቀረበና በተረጋጋ ድምፅ ሳንድራ እጣቢ የደፋሽበት ሰው እንደ ቆሻሻ ያየሽው ሰው ያዋረድሽውን ሰው አሁን ታይዋለሽ ሲላት ሳንድራ ግንባሯን መሬት ላይ አስነክታ እየተንቀጠቀጠች ጀረሚ ይቅር በለኝ እኔ አላወቅኩም ነበር እባክህ ለምንሃለሁ የሸይጣን ስራ ነበር ስትለው ጀረሚ አይ ከልብሽ ነበር ሲል አቋረጣት። በበሩ ላይ የነበረው ህዝብ አንዳንዶቹ አፋቸውን በመዳፋቸው ሲሸፍኑ፣ ሌሎች ደግሞ ባለማመን ጭንቅላታቸውን ሲነቀንቁና ሲንሾካሾኩ ይህ ቢሊዮነር ሰው ሀብቱን ደብቆ ወደ ቤቱ ቢመለስም በጣም በጭካኔ ክህደት ገጠመው ይላሉ። ጀረሚ ቀጥሎ ወደ ጁድ ዞረና አንተም ወደ ቤቴ ወደ አልጋዬ ወደ ህይወቴ ዘለ ስትገባ እኔ እስከ መጨረሻው የምቀር እንደሆነ አስበህ ነበር ሲለው አይኖቹ ስለታም ነበሩ። ጁድ የተለመደው በራስ መተማመኑ ተሰብሮ እየተንተባተበ ጌታዬ እኔ እኮ ማለቴ እንደዛ አልነበረም ሲል የጀረሚ ጠባቂዎች እጆቹን አጥብቀው ይዘው ዝም አስባሉት። ጀረሚ ወደ ሳንድራ ተመለሰና ይህንን ቤት እንደ ክፍያሽ አድርገሽዋል። የ10 ዓመት መጠበቅ በእኔ ላይ ጊዜ እንደማባከን አድርገሽዋል። ስለዚህ ይህንን ቤት አልፈልገውም፣ የመጨረሻ ስጦታ ያድርገሽ አስቢው ሲላት ሳንድራ ጀረሚ ባክህ አይሆንም፣ አትተወኝ፣ እቀየራለሁ፣ እምልልሃለሁ ስትለው እሱ ግን ጀርባውን ዞሮ ቤቱን በአንድ ወቅት በሳቅ
ያሳለፈበትን ግድግዳ፣ በአንድ ወቅት ህልሞች የተጠነሰሱበትን ትንሽ ግቢ በአይኖቹ ቃኘ። ትንሽ ቆይቶም ዴቪድን ጠራውና መኪናውን አዘጋጁ እንሂድ ሲል ሳንድራ በአቧራማው መሬት ላይ የተንከባለለች የጀረሚን ሱሪ ጫፍ ይዛ እንዲህ አትተውኝ እባክህ እኔ ዕውር ነበር እያለች አካባቢውን የሚረብሽ ጩኸት አሰማች። ነገር ግን ጠባቂዎቹ ወደ ኋላ ጎትተው ሲያስቀሯት ጀረሚም ዞሮ ሳይመለከታት ወደ መኪናው ገባና ጉዞውን ሲቀጥል ሳንድራም በአቧራ ተሸፍና ማልቀሷን ቀጠለችና ሆዷን ይዛ ድምጿ እየተንቀጠቀጠ ጁድ ቃል ገብተህልኝ ነበር፣ ሁሉንም ነገር ቃል ገብተህልኛል እያለች ስትጮህ ጁድ ግን ምንም ቃል አልነበረውም። ጎረቤቶች አሁን ጮክ ብለው እያወሩ አንዳንዶቹ ሲያዝኑላት፣ ሌሎች ደግሞ የሚገባትን በትክክል እንዳገኘች መሰከሩ። መንገድ ላይ ዴቪድ ቃላቶቹን በጥንቃቄ መርጦ ጌታዬ፣ አንዳንድ ጊዜ ፈተናዎች ፈጽሞ የማንፈልጋቸውን መልሶች ይዘው ይመጣሉ፣ ግን ምንድነው የሆነው ሲለው ጀረሚ አይኖቹን ከፈተና እሷ ባለቤቴ ነበረች፣ ከሁሉም በላይ የማምናት ሴት፣ ግን አሁን ሌላ ሰው በፍቅር ይዛለች አለው። ቀስ ብሎ ዴቪድ በጸጥታና በአክብሮት ተመለከተው። ጀረሚ ኩባንያዎችን ገንብቷል፣ ትልቅ ሀብትም አግኝቷል። ነገር ግን በቤት ውስጥ ታማኝነት ከሌለ ሁሉም ነገር ምንም ማለት አልነበረም። እናም አሁን መልሱን አግኝቷል። በመጨረሻም ጁድ ሳንድራን ጥሎ ለመሸሽ ሲሞክር ሳንድራ ሸሚዙን ጨምድዳ ይዛ አንተም አትተወኝ ጁድ፣ አንተ ብቻ ነው የቀረኸኝ እያለች ስትጮህ ጁድ እጇን በቀስታ ስለቀቃትና ሳንድራ ምንም የለኝም፣ ገዢዎቹ አታለውኛል፣ ገንዘብ ሁሉ ጠፍቷል፣ ሁሉም ነገር ጠፍቷል ሲላት በእንቅርት ላይ ጆሮ ደግፍ እንዲሉ ሳንድራ ጭንቅላቷን አንዳች ነገር እንደመታት ያህል ዞሮባት አይኖቿ በኃይል እየተከፈቱ ምን ቤቱን በከንቱ ቀረ ማለት ነው ብላ ስትጮህ ጁድ ጭንቅላቱን ነቀነቀ። ሳንድራ ተነስታ አንድ ጊዜ ፊቱን በጥፊ ስታጮለው ጁድ ምላሽ ሳይሰጥ በደከሙ አይኖቹ ብቻ ተመለከታትና ከዛም ወደ ኋላ ዞሮ ሳያይ ጥሏት ሄደ። ብቻዋን የቀረችው ሳንድራ ሆዷን ይዛ መሬት ላይ ወድቃ ራሷን መቆጣጠር በማትችልበት ሁኔታ እያለቀሰች ሲያዩት ጎረቤቶች አጉረመረሙ። አንዳንዶቹ ጭንቅላታቸውን በሐዘን ሲነቀንቁና ሌሎች ደግሞ ለመቅረብና ለማጽናናት ቢፈልጉም በጣም ፈርተው ነበር። ጀረሚ በጠባቂዎቹ ታጅቦ በቪክቶሪያ ደሴት ውስጥ በድብቅ የገነባው ግዙፍ የሚያምር ብዙ አብረቅራቂ ነገሮችና ጌጣጌጦች ያሉት የመኖሪያ ግቢ ውስጥ ገቡ። በሮቹ ልክ እንደተከፈቱም ሰራተኞቹ አጎንብሰው ተቀብለውት ጀረሚ እጅግ ቅንጡ ወደ ሆነው ሳሎን ገባ። በወንበሩ ላይ ተቀምጦ ጠረጴዛ ላይ ያለውን የሰነዶች ክምር ሲመለከት ዴቪድ አንድ ብርጭቆ ውሃ ሰጠውና ጌታዬ፣ ለነገው የቦርድ ስብሰባ ሁሉም ነገር ዝግጁ ነው፣ እናም ዛሬ ማታ ጥሩ ረፍት ያስፈልግሃል ሲለው ጀረሚ ራሱን እየነቀነቀ ግን አእምሮው በሌላ ቦታ ነበር። የግቢውን አትክልት ወደሚያሳየው መስኮት ሄደና ወደ ውጭ እያየ ሳንድራ ከ10 ዓመታት በፊት ወጣት ተስፋ ሰጪ ሆና በዚያ የማንጎ ዛፍ ስር ፈገግ ብላ ሲጫወቱ በዝነ ህሊናው እየተመለከተ ትዝታው ከማንኛውም ክህደት የበለጠ ጥልቅ ሆኖ እንዲሰማው አደረገው። ሳንድራ በአሮጌው ጸጥ ያለ ቤት ውስጥ በጨለማ ሆዷን ይዛ ወዲያና ወዲህ እየተንቆራጠጠች እንባዋ በጉንጮቿ ላይ ደርቆ በወሰደችው እርምጃ እጅግ ተጸጽታ ስለ ወደፊት ዕጣ ፈንታዋ ፈርታ ነበር። በአንድ ወቅት በማንጎ ዛፎች ስር በፍቅር እፍ ብለው ያሳለፉት ሁለት ነፍሶች አሁን በዚህ ምሽት አንደኛው በሀብትና በኃይል ማማ ላይ ተሰቅሎ ሌላኛዋ ደግሞ በፍጥነት ወደ ጽልመት እየገባች ነው። በነጋታው ጠዋት የሌጎስ ከተማ የተለመደ ሁካታዋን ስትጀምር ቢሊዮነሩ ጀረሚ ትላንት ማታ ረጅም የህይወት ትዝታዎቹ አስጨንቀውት ስለነበር አይኖቹ በህመም ተሸፍነዋል። ዴቪድ ታብሌት ይዞ በጸጥታ ገባና ሚዲያዎች የመመለስን ወሬ ሰምተዋል ሲለው ጥሩ፣ እኩለ ቀን ላይ ለመላው ሌጎስ ጀረሚ አዴየሚ መመለሱን እገልጻለሁ። በውጭ አገር ግዛት አልገነባሁም። ናይጄሪያ ድምፄን እንደገና መስማት አለባት አለ ጀረሚ ጭንቅላቱን እየነቀነቀ። ዴቪድ አመነታና ግን ጌታዬ፣ ወሬው ቀድሞኑ እየተሰራጨ ነው። ስለመቤት ሳንድራ ጨምሮ ምን እንደተፈጠረ ሰዎችና ሚዲያዎች እያወሩ ነው። ጀረሚ ቆጣልና የፈለጉትን ይናገሩ፣ እውነት የራሱ ድምፅ አለው ብሎት ከክፍሉ ወጣ። ይህ በእንዲህ እንዳለ በአንድ ወቅት ኩሩ የነበረችው ሳንድራ አሁን ተጎሳቆላ ሳለ ጎረቤቶቿ ጮክ ብለው ማውራታቸውን ቢያቆሙም አሁንም ግን ሹክሹክታ ሐሜታቸውን አጧጥፈው ቀጥለዋል። አንዳንዶች ሐዘናቸውን ሲገልጹ፣ ሌሎች ደግሞ የዘራቸውን እንዳጨደች ተናግረዋል። በአንድ ወቅት ደህንነት እንዲሰማት ያደረገላት ግቢ አሁን እንደ 10 ቤት እየተሰማት ሲሆን ጥሏት የሄደው ጁድም ከአፍረት በቀር ምንም አልተወላትም። ሳንድራ ረሃብም እየተሰማት ሳለ የቅርብ ጓደኛዋ ናዲያ ሰላምታ እያቀረበች ገባች። ናዲያ ረጅም የሚያምር ቆዳ ያላት ውብ የአንካራ ቀሚሷን ለብሳ የወርቅ የጆሮ ጌጦች አድርጋ አምሮባት ትታያለች። ሳንድራ ስታያት በፍጥነት ተቀመጠችና አይኖቿ ቀይ ሆነው ናዲያ ስለመጣሽ ፈጣሪ ይመስገን
እባክሽ ጀረሚን አነጋግሪልኝ፣ አንቺን እንደሚሰማሽ ታውቂያለሽ ስትላት ናዲያ ደካማ ፈገግታ እያሳየቻትና ሳንድራ ምን እንዳደረግሽ ታውቂያለሽ? ሁሉንም ነገር የሰጠሽን ሰው ባልሽን ቆሻሻ ውሃ ደፋሽበት፣ እናም ጁድን ወደ አልጋሽ አመጣሽው ስትላት ሳንድራ ድምጿ እየተሰባበረ እሱን አላውቅም፣ ተደብቆ ነው የመጣው፣ አሁንም የምወደው ጀረሚን እንደሆነ ያውቃል አለቻት። ናዲያ እጆቿን አጣምራ ጭንቅላቷን ቀስ ብላ እየነቀነቀች አይ ሳንድራ፣ አንቺ ግድ አልነበረሽም፣ አቋራጭ ሀብት ትፈልጊ ነበር፣ እናም ባልሽን ከድተሽዋል፣ ያለማስተዋል አልነበረም ስግብግብነት እንጂ ስትላት ሳንድራ የጓደኛዋን እጅ አጥብቃ እየያዘች እባክሽ ናዲያ እህቴ ነሽ፣ እንድለምነው እርጅኝ፣ ልቡን ታውቂዋለሽ፣ አሁንም በጥልቅ እንደሚወደኝ ታውቂያለሽ አለቻት። ምናልባት ከእንግዲህ አይሆንም ስትል ሳንድራ አይኖቿን ጨፍና ግራ ተጋብታ ምን ማለትሽ ነው ስትላት ናዲያ ድምጿን ዝቅ አድርጋ ጀረሚ ትናንት ማታ ጠርቶኝ አዋርቶኝ ነበር ብላ ስትጀምር የሳንድራ አፍ ተከፈተና ምን ከዚያስ? ናዲያ ራሷን እየነቀነቀች አብሬው እንደሆን ጠየቀኝ፣ ታማኝ ፈጽሞ የማይከደው ሰው እንደሚያስፈልገው ነገረኝ፣ ሚስቱ ሆኜ ከጎኑ እንድቆም ጠየቀኝ ስትላት ዓለም በሳንድራ የተደፋባት ያህል እየተሰማት ደረቷን ያዘችና እየተንቀጠቀጠች አይ ናዲያ እየዋሸሽኝ ነው። ናዲያ ግን እንደ ድል አድራጊ ራሷን ቆጥራ ድፍን ሌጎስ በቅርቡ ያውቃል፣ ጀረሚ ለነገ ግብዣ እያዘጋጀ ነው፣ እዚያም የእጮኝነት ጥያቄውን ያቀርብልኛል ስትላት ሳንድራ ግድግዳዎቹን የሚያናውጥ ጩኸት ጮኸች። የናዲያን ቀሚስ ይዛ እየጎተተች አንቺ እባብ ጓደኛዬ ነበርሽ፣ በቤቴ ውስጥ ምግቤን በልተሻል፣ ልብሴን ለበስሽ እያለች ስትጮህ ናዲያ ቀሚሷን ጨበጠችና አይኖቿ እንደ ጩቤ ስለታም ሆነው ፈጣሪ የሰጠሽን ሀብት ጣልሽው፣ አሾፍሽበት፣ አላግባብ ተጠቀምሽበት፣ አሁን ታለቅሻለሽ። ታውቂያለሽ ሳንድራ፣ ሕይወት ለሞኞች ደግ አይደለችም ብላት ጥላት ስትሄድ ሳንድራ ወለሉ ላይ ወድቃ እንባዋ በነፃነት ይፈስ ጀመር። በዚያ ምሽት ጀረሚ በቤቱ ሰፊ የእንግዳ መቀበያ ክፍል ውስጥ ቆሞ ፖለቲከኞችን፣ ነጋዴዎችን፣ ጋዜጠኞችንና ታዋቂ ሰዎችን ጨምሮ ብዙ እንግዶች ተሰብስበው ነበር። ዝንጥ ያለ ድግስ ሆኖ ነጭ ሸሚዝ የለበሱ አስተናጋጆች በሕዝቡ መካከል እየተንሸራሸሩ ሻምፓኝ ያቀርባሉ። የተለያዩ ሚዲያ ካሜራዎች ያለማቋረጥ ብልጭ ድርግም እያሉ እያንዳንዱ እንግዳ 10 ዓመታት ውጭ ሀገር ቆይቶ ከተመለሰው ቢሊዮነሩ ጀረሚ ጋር ፎቶ ለመነሳት ፍላጎታቸውን ያሳያሉ። ጀረሚ ቀጥሎ ናዲያ ወደ ዳንስ ክፍሉ የሚያብረቀርቅ ወርቃማ ቀሚስ ለብሳና እጅግ ተውባ በልበ ሙሉነት ወደ እሱ ስትመጣ እያያት ሲሆን ታዳሚውም በሹክሹክታ ሲነጋገር ጀረሚ እጁን ዘረጋና ተቀብሏት አብረው ወደ ዳንስ ክፍሉ መሃል ተጓዙ። ከዚያም ጀረሚ ንግግር ማድረግ ጀመረ። ክቡራንና ክቡራት፣ ዛሬ ምሽት ጥሪያችንን አክብራችሁ እዚህ ስለተገኛችሁ አመሰግናለሁ። ከ10 ዓመታት በፊት ናይጄሪያን ለቅቄ ሄጄ ዛሬ ከትልቅ ሀብት ጋር ተመልሻለሁ። በራእይ በብርታትና በእውነት ተመልሻለሁ ሲል ታዳሚው አጨበጨበ። እሱም ቀጥሎ አይኖቹን ወደ ናዲያ ዙሮ ዛሬ ማታ እኔም በአዲስ የሕይወት ጅማሬ ውስጥ ስሆን ሌሎች ሲከዱኝ ከጎኔ የቆመች ሴት መርጫለሁ። ታማኝነት፣ ድፍረትና እምነት ያላት ሴት። ናዲያ የፍቅር ጥያቄ አቅርቤልሻለሁ ሲላት ክፍሉ በደስታ ጭብጨባ ፈነዳ። ካሜራዎች ያለማቋረጥ ብልጭ ድርግም ሲሉ ናዲያ በፈገግታ ወደ ጀረሚ ተጠግታ በኩራት በክንዱ ላይ ደገፍ አለች። ከግቢው በር ውጪ ሳንድራ ባዶ እግሯን እንባዋ ከፊቷ ላይ እየፈሰሰ ለመግባት ስትጠይቅ ጠባቂዎቹ ሲከለክሏት ወሬውን ለማወቅ ጉጉት ባላቸው ጎረቤቶቿና ጋዜጠኞች መካከል ቆማ በበሮች በኩል ጀረሚ እኔ ነኝ ሚስትህ፣ እባክህ ይህን አታድርግ እያለች ስትጮህ ሰው በድንጋጤ እያጉረመረመ ዞረ። ታሪኩ አሁን ትልቅ ስለሆነ ሚዲያዎች ትዕይንቱን ለመከተብ ተጣደፉ። ከውስጥ ጀረሚ ግርግሩን ሰማና ኮስተር ብሎ ሲቆም ናዲያ ተጠግታ በሹክሹክታ ችላ በለው፣ ዛሬ ምሽቱ የኛ ነው አለችው። የሳንድራ ጩኸት እየጠነከረ ሄደ። ጀረሚ አታግባት፣ እሷ ጓደኛዬ ናት፣ እየከዳችኝ ነው። ጀረሚ ስለዚያች ቀን ስትል እባክህን የማንጎ ዛፉን አስታውስ ስትል ቃላቶቿ የጀረሚን ደረት እንደ ቀስት ወጉት። የማንጎ ዛፉን፣ ሳቁን፣ ተስፋዎቹን አስታወሰና ለተወሰነ ጊዜ የተረጋጋው ጭምብሉ ተለውጦ አይኖቹ በህመም ሲቆዝሙ፣ እሱ ግን ላለማሳወቅ ጥረት አደረገ። ግብዣው ቀጥሎ ሁሉም ሲደሰት አምሽቶ በመጨረሻ ጀረሚና ናዲያ እንግዶቹን ተሰናብተው ሲሄዱ ታዳሚውም በጭብጨባ ሸኛቸው። የሳንድራን ጩኸት እያስታወሰ ያለው ጀረሚ ለራሱ በሹክሹክታ ይህ ፍትህ ነው ወይስ በቀል ነው አለ። ሁሉም በሌጎስ የሚገኙ የማህበራዊ ሚዲያ መድረኮች ማለቂያ በሌለው የጀረሚ ናዲያና ሳንድራ ወሬና ሙያዊ ዘገባ ተጨናንቆ የጀረሚና የናዲያ ፎቶዎች በየቦታው ፖስት ተደረጉ። እጅግ ተጎሳቁላ ብቻዋን በሐዘን የተቆራመደችው ሳንድራ
ሆዷ በረሃብ ቢጮህባትም በልቧ ውስጥ ካለው ህመም ጋር ሲነጻጸር ግን እሱን ከምንም ሳትቆጥረው በቀዝቃዛው የሲሚንቶ ወለል ላይ ወዲያና ወዲህ እየተንቆራጠጠች ለራሷ በሹክሹክታ እሱ የኔ ነበር፣ ጀረሚ የኔ ነበር፣ ናዲያ ከኔ ሰረቀችው፣ አያይ ይህ እንደዚህ ሆኖ ሊቆም አይችልም እያለች ተናገረች። ወዲህ ደግሞ ነፍሰ ጡር መሆኗ በጣም ስላሳሰባት እጇን በሆዷ ላይ ጭና ይህች ልጅ ያላባት አታድግም፣ ጀረሚ ሊያጠፋኝ እንደሚችል ካሰበ ተሳስቷል ብላ ሐሳቧ ጠነጠነች። በማግስቱ ጠዋት ሳንድራ አዲስ እቅድ ይዛ ቀለል ያለ ቀሚስ ለብሳ ፊቷን አስተካከለችና ለመረጋጋት እየሞከረች የጀረሚ አዲሱ መኖሪያ ቤት ወደሚገኝበት ቪክቶሪያ ደሴት አመራች። እዚያ ስትደርስ ጋዜጠኞች አዲስ ወሬ ተርበው ከበሩ ውጪ ተሰብስበው ስለነበር ማይክሮፎንና ካሜራዎች ወዲያውኑ ወደ እሷ ዞሩና እመቤት ሳንድራ፣ ጀረሚ የቅርብ ጓደኛሽን አጭቶ አንቺን ጥሎሽ መሄዱ እውነት ነው? አንድ ጋዜጠኛ ጠየቃት። እጇን እያወራጨች አዎ፣ ጀረሚ ለ10 ዓመታት ባለቤቴ ነው። ወደ እኔ እንዲመለስ በማመን ጠብቄዋለሁ። ሲመለስ ግን በፍቅር ምትክ ክህደት ፈጸመብኝ። አሁን ደግሞ የቅርብ ጓደኛዬ ናዲያን ማግባት ይፈልጋል። ስለ እርግዝናሽስ ምን ትያለሽ? ሲላት ሆዷን ያዘችና የተሸከምኩት ልጅ የጀረሚ ነው፣ እሱ ግን ይክዳል ስትል ተናገረች። ምሽት ላይ ጀረሚ ከባለ ሀብቶች ጋር በስብሰባ ላይ ሳለ ዴቪድ ወደ ውስጥ በችኮላ ገባና ስልኩን ከፍቶ ጌታዬ ይህንን ማየት አለብህ ሲለው ጀረሚ ፊቱን አጨማዶ ሲያይ ሳንድራ ስለ እርግዝናዋ የተናገረችውን ሰምቶ ደነገጠ። ይቅርታ ብሎ ከወንበሩ ተነስቶ ከክፍሉ ወጣና እጁን ጨብጦ ዴቪድን ያስተላለፈው የትኛው ጣቢያ እንደሆነ ፈልግና ለጠበቆች ንገራቸው ሲለው ጭንቅላቱን እየነቀነቀ ወጣ። ምሽት ላይ ናዲያ ፈገግ እያለች ወደ ቤት ስትገባ ጀረሚ ፊቱን ጥሎት ስላየችው ፈገግታዋ ደብዝዞ ምን ነው ችግር አለ እንዴ ብላ በቀስታ ጠየቀችው። ጀረሚ ታብሌቱን እየሰጣት ይህንን ተመልከችው አላት። አየችውና በምሬት እየሳቀች ተስፋ ቆርጣለች። አይታይህም? ይህ የመጨረሻ መሳሪያዋ ነው ጀረሚ አለችው። አይኖቹ ጠበቡ። ግን እውነት ቢሆንስ ሲላት ጀረሚ ስማኝ፣ ያቺ ሴት ያንተ ርኅራኄ አይገባትም። እሷ ከዳች አይደል እንዴ? ተሳለቀችብህ። ለማንኛውም ማረጋገጫ ጠይቅ። በአንተ ላይ እንድትጫወት ዳግም አትፍቀድላት አለችው። ሳንድራ ከ2 ቀናት በኋላ ከጀረሚ ጠበቆች ደብዳቤ የደረሳት ሲሆን ጽሑፉም ልጁ ከተወለደ በኋላ ለአባትነት ምርመራ እንድትመጣና የጀረሚ ከሆነ ኃላፊነቱን ይወስዳል፣ ካልሆነ ግን በስም ማጥፋት ክስ እንደሚመሰረትባት ይገልጻል። አሁን ነገሩን ለማስኬድ እቅድና አጋሮች ያስፈልጓት ስለነበር ጁድን ፈልጋ በቆሸሸ ቡና ቤት ውስጥ ተጎሳቁሎ አገኘችውና ገና ሲያያት ምን ፈልገሽ ነው ብሎ አጉረመረመ። ሳንድራ ግን ቆፍጠን ብላ ጀረሚና ናዲያ ላይ በቀል እፈልጋለሁ። ጁድ በምሬት ሳቀና በቀል ጨርሰሻል ሳንድራ በቃሽ ሲላት ኮስተር ብላ እሱ ገንዘብ ሊኖረው ይችላል፣ እኛ ግን እውነት አለን። አንተና እኔ ያሳለፍነውን እናውቃለን፣ ድክመቶቹን እናውቃለን፣ ስለዚህ እናጠፋዋለን ስትለው አፍጥጦ እየተመለከታት ዝም አለ። ሳንድራ ይህ ነገር ነፍሴን ቢያሳጣኝም እንኳን አልተወውም እያለች አይኖቿ በአዲስ እሳት ተቀጣጠሉ። ቀጥሎም ጀረሚ ሚስጥራዊ ቤተሰብና ልጅ በለንደን ውስጥ አለው፣ እናም ፍቅረኛው ናዲያ አደጋ ላይ ናት በሚል በተቀናቃኞቹና በሳንድራ ሴራ ሚዲያዎች ዜናውን ተቀባበሉት። እናም የገነባው የሀብት ግዛት የተንቀጠቀጠ ይመስል ነበር። ይህንን ተከትሎ ጀረሚ አጋሮቹን ለማረጋጋት ትልቅ ስብሰባ ጠራና ለተመልካቾች ንግግር ሲያደርግ ሳንድራ በቁጣ የተሞሉ አይኖቿን ይዛ ጁድን አስከትላ የፎርጂድ ማህደር ይዛ መጣችና ሰነዶቹ ይኸው፣ እሱ ውሸታም ነው፣ እኔን እንድሰቃይ ትቶኛል፣ አሁን ራሱን እንደ ቅዱስ አድርጎ ያሳያል ብላ ጮኸች። ሁሉም ካሜራዎች ወደ እነሱ ዞሩ። ጀረሚ ሳይደነግጥ ፕሮጀክተሩ እንዲበራ አዘዘና አሁን እውነተኛውን ነገር እንዳሳይ ይፈቀድልኝ ሲል ጠየቀና የቪዲዮና የሰነድ ማስረጃዎቹን በስክሪኑ ላይ ለህዝቡ ማሳየት ጀመረ። የድምፅ ቅጂዎች ጁድ ስለ ማጭበርበሮቹ በኩራት ሲያወራ፣ ፎቶዎችና ሳንድራ የውሸት ሰነዶችን ስትፈርም አሳይተዋል። ማስረጃው የተጭበረበሩ የባንኮች መልእክቶችን የያዘ ነበር። ይህን ያዩት ተሰብሳቢዎች ሳንድራ ላይ ሲያፈጡ እየተንቀጠቀጠች አይደለም የራሱን ጥፋት ወደ ጎን ብሏል እያለች እየተንተባተበች ስታወራ የደህንነት አባላት ሳንድራን ጎትተው አስወጧትና ከዚያ ምሽት ጀምሮ የሳንድራ ዓለም ፈራረሰ። የሸጠችው ቤትና ሁሉም ነገሯ ጠፋና እርጉዟና ገንዘብ የሌላት ሳንድራ በመጨረሻም ጎዳና ላይ ወጣች። ለሳምንታት ከሰውነት ተራ ወጥታ በጎዳና ድልድዮች ስር ተኝታ የምታሳልፈው ሳንድራ ከ8 ወራት በኋላ በቆሻሻ ወለል ላይ ልጇን ወለደች። ከዚያም ይህ መከረኛና ያለማቋረጥ የሚያለቅሰውን ሕፃን ልጅ በአሮጌ ዳይፐር እየጠቀለለች እንባዋ በፊቷ ላይ እየፈሰሰ ሁለተኛ ዕድል ያንተ ነህ፣ ነገር ግን ዕጣ ፈንታዬ ከባድ ነው ትል ነበር።
ከአንድ ወር በኋላ ግን በሚያሳዝን ሁኔታ ሕፃኑ ይታመምና ሳንድራ ለሕክምና ገንዘብ ለማግኘት በመንገድ ላይ ብትለምንም ሳይሳካላት ቀርቶ ልጇ በእቅፏ ውስጥ ሲሞት ድምጿ እስኪሰበር ድረስ እየጮኸች ሐዘኗን ገልጻ የልጇን አስከሬን ይዛ ሄዳ ተስፋዋን በእጇ ቀበረች። ይህ ከሆነ ከወር ገደማ በኋላ ግን ጀረሚ በሚያምር መኪናው የሌጎስን ጎዳናዎች አቋርጦ ሲያልፍ ከድልድዩ በታች ጀረሚ በስል ዓይኖቹ አንዲት ደካማ ሴት ያይና አንድ ጊዜ አቁመው ብሎ ሾፌሩን ያዘዋል። ቀጥሎም ከመኪናው ወርዶ ቀስ እያለ ተራምዶ አጠገቧ ሲደርስ ሳንድራ ጭንቅላቷን ቀና አድርጋ ፍጹም ተጎሳቁላ እንባዋ እየወረደ ሰላም ጀረሚ አለችው በሹክሹክታ። ጀረሚም ሐዘን እየተጫነው ምን አይነት ሁኔታ ላይ ነው ያለሽው ሲላት ያሳለፈችውን ሁሉንም መከራ ስትነግረው ከማንጎ ዛፍ ስር ያሳለፉትን እጅግ ደስ የሚል የፍቅር ጊዜያቸውን አስታውሶ በጣም አዝኖ እጁን ሲዘረጋላት ሳንድራ አመነታችና እጇን ሰጠችው። ከዚያም ወደ መኪናው እየመራት ሄዱና ውስጥ ሲያስገባት ናዲያ አየችና ቀዘቀዘች። ጀረሚ ቀስ ብሎ ሳንድራ ይህች ናዲያ ናት እጮኛዬ፣ ከ2 ቀናት በኋላ እንጋባለን ሲላት አሁንም ቢሆን የሳንድራ ልብ ተሰብሮ እንደገና እንባዋን አፈሰሰች። ቤት እንደደረሱም እሱና ናዲያ ወደ ሳሎን ወሰዷትና ጸጉሯን፣ ፊቷን፣ ሰውነቷን ሁሉ ታጥባ ምግብ ከቀማመሰች በኋላ አዲስ ልብሶችን ገዝተውላት እሱን ለባብሳ ስትወጣ እያለቀሰች በጉልበቷ ተንበርክካ የጀረሚን እጆች ይዛ ራሴን ነው የገደልኩት፣ ይህ ደግነት አይገባኝም፣ አሁንም አነሳኝ ስትለው ጀረሚ ቀስ ብሎ አነሳትና ሳንድራ ሁሉም ሰው ስህተት ይሰራል፣ ከስህተት ጋር መሞት ነው ችግሩ፣ ከተማርሽበት ትልቅ ነገር ነው አላትና አውጥቶ የ5 ሚሊዮን ናይራ ቼክ ጽፎ በፖስታ አሽጎ ሲሰጣት ሳንድራ ትንፋሿን ይዛ ራሷን እየነቀነቀች ይህ በጣም ብዙ ነው፣ ለኔ አይገባኝም አለችው። አዲስ ህይወት ጀምሪ፣ ስራ ሰርተሽ ተለወጭና ከችግሩ እንደተማርሽ ለራስሽ አረጋግጪ ሲላት ቼኩን በደረቷ ላይ ለጥፋ ደጋግማ መሰገነችው። ከ2 ቀናት በኋላ ጀረሚና ናዲያ በታላቅ ስነ ስርዓት ፖለቲከኞችና ነጋዴዎች እንዲሁም ታዋቂ ሰዎች በተገኙበት የሰርግ ስነ ስርዓታቸውን ሲፈጽሙ ሳንድራ በጸጥታ ተቀምጣ አይኖቿ በእንባ ተሞልተው ብትታደምም አሁን ግን በልቧ ውስጥ ምንም አይነት ምሬት አልነበረም። ሳንድራ ጀረሚ በሰጣት ገንዘብ የግሮሰሪ መደብር ከፍታ ሕይወቷን አድሳ እየኖረች ሲሆን ወጣት ሴቶች ወደ እሷ ሲመጡ በትህትናዋና በልግስናዋ እየተቀበለቻቸው የሕይወቷን አስተማሪ ምዕራፍ እየነገረቻቸው ሰዎች ከስህተቶቻቸው ታርመው ትሑት ሊሆኑ እንደሚችሉና ምሕረት ግለሰቦችን እንደሚፈውስ ሕያው ምስክር ሆናለች። ጀረሚና ናዲያ በበኩላቸው ወደፊት ልጆችን ወልደው እንደሚስሙና ባላቸው አቅም ማህበረሰባቸውን በማገልገል የደስታን ሕይወት ለመምራት ተስፋ አድርገው ኑሯቸውን ቀጥለዋል። እንደ ሁልጊዜውም ሁሉ በዚህ እጅግ አስገራሚና አሳዛኝ ታሪክ ላይ የተሰማችሁን ሐሳብና አስተያየት አካፍሉን። እኛ እዚህ ላይ አበቃን። ቸር ቆዩልን።